እነሆ መቆያ ስልጣን እስከ መቃብር ፖል ቢያ ክፍል 2 ባለፈው ሳምንት የካሜሮኑ ሁለተኛ ፕሬዝዳንት ስለሆኑት ፖል ቢያ የ93 ዓመት ባለዕድሜ መሆናቸውን በዓለም በስልጣን ላይ ካሉት መሪዎች በዕድሜ መግፋት ቀዳሚው መሆናቸውን ነግሬያችኋለሁ። በፕሬዝዳንትነት ስልጣን 43 ዓመታት በመቆየታቸው ከኢኳቶሪያል ጊኒው ፕሬዝዳንት ቀጥሎ በፕሬዝዳንትነት ረጅም ዕድሜ ለመቆየት ሁለተኛው መሆናቸውንና በአፍሪካ በሲቪልነት የሀገር መሪ ሆነው ብዙ ዓመታት ለመኖርም ብቸኛ የአፍሪካ መሪ መሆናቸውን ጠቅሼላችኋለሁ። ፖል ቢያ ስልጣናቸውን በሕጋዊ መንገድ ማግኘታቸውን ከዚያ በኋላ ተቃዋሚዎቻቸውን አጥፍተው ሕገ መንግሥት አሻሽለው ባልተገደበ ጊዜ ለመቆየት መቻላቸውንም አስታውሻችኋለሁ። ባለፈው ጥቅምትም በተደረገው ምርጫ እስከ 100 ዓመታቸው የሚያቆያቸውን ፕሬዝዳንትነት አሸንፌያለሁ ብለው ሲመተ በዓል ማክበራቸውን፣ ተቃዋሚዎቻቸው ግን የምርጫውን ትክክለኛነት ባለመቀበላቸው ዓመፅ ተቀስቅሶ ዜጎች መሞታቸውንም አስታውሻችኋለሁ። ዛሬ ደግሞ ስለ ቀሪዎቹ ምግባሮቻቸው እነግራችኋለሁ። Je tiens également à remercier M. Michael Clouden et Paul Higgs pour leur invitation à ካሜሮን ሙሰኝነትና ሽብርተኛነት ዋናዎቹ ስጋቶቿ ሆነዋል። ካሜሮን አይን ባወጣ ንቅዘት ባለስልጣኖቿ የተዘፈቁ መሆናቸው ተረጋግጧል። በየጊዜውም ከፍተኛ ባለስልጣኖች ሲከሰሱና ሲታሰሩ ታይተዋል። ከ4 ዓመታት በፊት የመከላከያ ሚኒስትር የነበሩት በወታደራዊ ዕቃዎች ግዢ $40 ሚሊዮን በመሰወር ተከሰው የ30 ዓመታት እስራት ተፈርዶባቸዋል። ሌሎችም ጥቂት ሹማምንት ተጠያቂ ሆነዋል። ግን ሙስና ከአቅም በላይ በመሆኑ ሊቆጣጠሩት አልቻሉም። ለመቆጣጠር ያልተቻለውም የላኞቹ ሹማምንት በሙስና መረቡ ገብተው ስለሚፈተፍቱ ነው የሚሉ አሉ። የፈረንሳይዋ ጋዜጠኛ ፋኒ ፒጋድ በካሜሮን ሙስና የሚስፋፋው ራሱ ፕሬዝዳንቱ ሙሰኛ ስለሆነ ነው ብላ ጽፋለች። በሰሜን የሀገሪቱ ክፍል በሚንቀሳቀሰው በቦኮ ሐራም ምክንያት ከናይጄሪያ ጋር የጋራ ትብብር ለማድረግ ተስማምተዋል። በዚያው አጋጣሚ የጸረ ሽብር አዋጅ እንዲታወጅ ሆኗል። ሽብርን ለመቆጣጠር የሚረዳ አዋጅ መታወጁ ባልከፋ፣ ነገር ግን ፖል ቢያ አጋጣሚውን ተጠቅመው የሽብር አዋጁን ጋዜጠኞችንና ተቃዋሚዎችን ለማሰር መሳሪያ አድርገውታል ይሏቸዋል። ጋዜጠኞች በሚጽፏቸውና በሚያሰራጯቸው ዘገባዎች ምክንያት በተለይ የፕሬዝዳንቱን መንግሥት የሚተቹ ጋዜጠኞች፣ ጸሐፊዎች በጸረ ሽብር ሕጉ እየተከሰሱ እንዲንገላቱ ለማድረግ ተጠቅመውበታል እያሉ ፕሬዝዳንት ቢያን ያማረሩባቸዋል። ፖል ቢያ ወደ ስልጣን ከመጡ በኋላ በነዳጅ ምርት የሚደገፈው የካሜሮን የምጣኔ ሀብት ተሻሽሏል። የማህበራዊ አገልግሎት መስጫዎችም እንዲስፋፉ መደረጋቸው ይነገራል። ከአበዳሪ ሀገሮችና ዓለም አቀፍ ድርጅቶችም ጋር ያላቸው ግንኙነት መልካም በመሆኑ በብዙ መንገድ ካሜሮን እንድትታገዝ አድርገዋታል። ፖል ቢያ የሁሉም ወዳጅ ናቸው። የአሜሪካም፣ የቻይናም፣ የፈረንሳይም፣ የሩሲያም፣ የእንግሊዝም የህንድም ወዳጅነታቸው አይላላም። ይህንንም ደጋፊዎቻቸው በዲፕሎማሲ ያላቸውን ዕውቀትና ችሎታ ማረጋገጫ ያደርጉታል። ፕሬዝዳንት ፖል ቢያ መዝናናት ያስደስታቸዋል። ብዙ ጊዜ ለግል ጉዳይ የተባለ ውጭ ሀገር ይሰነብታሉ። በተለይ ስዊዘርላንድ የሄደ አያጣቸውም የሚባሉ አይነት ሆነዋል። በዓመት ውስጥ 4 ወራቱን ያህል በጄኔቫ ወይም በፓሪስ እንደሚቆዩ ተረጋግጧል። በካሜሮን የሰው ሞትን ያስከተሉ አደጋዎችና አመጾች መከናወናቸውን የሚሰሙት ውጭ ሀገር በነበሩበት ጊዜ መሆኑ በተደጋጋሚ ታይቷል። በዚህም የማይገኘው ፕሬዝዳንት የሚል ቅጽል ተሰጥቷቸዋል። አፈር አይንካሽ የሚያሰኝ ውበት ያላቸውንና ዕጣ ክፍሌ መዝናናት ነው ይሉ የሚመስሉትን ሚስታቸውን ብቻ ሳይሆን እስከ 50 የሚደርሱ ተከታዮቻቸውን ጨምረው በኢንተርኮንቲኔንታል ሆቴል ዓለማቸውን ሲቀጩ መክረሙ ልማዳቸው ሆኗል። በ6 ዓመታት በፊት በተደረገ ጥናት በ7 ዓመታት የፕሬዝዳንትነት የሥልጣን ዓመቶቻቸው
ለግል ጉብኝት ከ18 ወራት በላይ በውጭ ሀገር ቆይተዋል። በቆይታቸውም 65 ሚሊዮን የአሜሪካን ዶላር ወጪ ተደርጎላቸዋል። ፖል ቢያ ሲሾም ያልበላ ሲሻር ይቆጨዋል የሚባሉ አይነት ፕሬዝዳንት ሆነዋል። 55 በመቶ የሚሆኑት ካሜሮናውያን ግን በልቶ ለማደር በማያስችል ድህነት ይማቀቃሉ። ፕሬዝዳንት ፖል ቢያ 2 ሚስቶች አግብተዋል። የመጀመሪያ ሚስታቸው ለ31 ዓመታት በጋብቻ የቆዩባቸው ጄኒ አርኒ ቢያ ናቸው። በሚኒስትርነትና በሌላም ከፍተኛ ኃላፊነት በሚሰሩበት ጊዜ ጀምረው ፕሬዝዳንት እስኪሆኑ ድረስ ባለቤታቸው የነበሩት ተቀዳሚ ወይዘሮዋ ጄኒ ቢያን በድንገት ሞቱ። አሟሟታቸው ለፖል ቢያ ስም መጉደፍና መጠርጠር ምክንያት ስለሆነ እዚህ ላይ መጥቀስ አስፈላጊ ይሆናል። ብዙዎች ካሜሮናውያን ተቀዳሚ ወይዘሮዋ የሞቱት በህመም ሳይሆን የፕሬዝዳንቱ እጅ አለበት እያሉ ሲያጉተመትሙ ነው የኖሩት። አሟሟታቸውና ሞታቸውን ተከትሎ የደረሱት ድርጊቶች ጥርጣሬውን እያጎሉ ፕሬዝዳንት ቢያ ለሥልጣናቸው ሲሉ ምንም ከማድረግ እንደማይመለሱ ማመሳከሪያ አድርጓቸዋል። ጥርጣሬ ስላስከተለው የተቀዳሚ ወይዘሮዋ ጄኒ ቢያ አሟሟት ውስጡን ከሚታማው አልፎ በመጽሐፍ ስለታተመ መነሻ ያደረኩትም በመጽሐፉ የሰፈረውን ነው። ጸሐፊው ኤቤል አንጃኑ ይባላል። ለፕሬዝዳንት ቢያ ቅርብና ለሌ ሜሴንጀር ለተባለው ጋዜጣ የሚዘግብ ጸሐፊ ነበር። አንጃኑ ደም የቢያ የሥልጣን ቅባት እና ደም ለደም የፖል ቢያ እውነተኛው ገጽታ የተሰኙ መጽሐፎች አሳትሟል። መጽሐፎቹን ያሳተማቸው በቢያ መንግሥት እስራት ከደረሰበትና እሱ እንደሚለው ክትትሉ አስመርሮት በስደት በውጭ ሀገር ባለበት ወቅት ነው። ፖል ቢያ ፕሬዝዳንት ከሆኑ በኋላ ከባለቤታቸው ጂኒ ቢያ ጋር ስምምነት አልነበራቸውም። ልጅ ባለመውለዳቸውም ከእህታቸው ልጅ ጋር በነበራቸው ሕገወጥ ግንኙነት የተወለደውን ፍራንክ ኦሊቨር ቢያንን በጋራ እያሳደጉ ነበር። እያደር እንደ ምዕራብ አፍሪካ አንዳንድ መሪዎች በአስማተኞችና ጠንቋዮች ጋር ያላቸውን ግንኙነት ሚስታቸው አልወደዱላቸውም። ፕሬዝዳንት ፖል ቢያ ለጠንቋዮች የደም መሥዋዕት የሚያቀርቡ ለነገራቸው የማይገባኝን አስነዋሪ ድርጊት እንደሚፈጽሙ፣ በዚህም ምክንያት ከሚስታቸው ጋር አልተግባቡም ሲል ጸሐፊው ሐተታውን ይቀጥላል። አንጃኑ እንደሚለው ከሆነ በቤተ መንግሥቱ ውስጥ ወይዘሮዋ እንዳያዩት የተከለከለ ቦታ መኖሩንና አንድ ቀን በቦታው በመገኘታቸው ፖል ቢያ እንደመቷቸው ይጠቅሳል። ተቀዳሚ ወይዘሮዋ ድርጊቱን መቃወም ስላበዙም ደጋግመው ይደበድቧቸው እንደነበረ፣ ለይፋዊ ፕሬዝዳንታዊ ጉብኝት ብራስልስ በሄዱበት ወቅትም ደብድበዋቸው ስለነበረ ፊታቸው በልዞ ሰፊ ጥቁር መነጽር እስከ ማድረግ መድረሳቸውንም ይጠቅሳል። ተቀዳሚ ወይዘሮዋ ንዴታቸው እየበዛ የሚያውቁትን እንደሚያጋልጡ መናገራቸው ለፕሬዝዳንት ቢያ ስጋት ፈጠረባቸው። ተቀዳሚ ወይዘሮ ጄኒ ቢያ በባላቸው የከፍተኛ ባለሥልጣንነት ጊዜም ሆነ በፕሬዝዳንትነታቸው ዘመን ራሳቸውን ፊት የማያስቀድሙ ልታይ የማይሉ ቢሆንም በትምህርታቸውና ከሕዝብ ጋር ባላቸው ቅርርብ ደጋፊዎች ነበሯቸው። ተቀዳሚ ወይዘሮዋ የባላቸው ልማድና ባህሪ ለጭንቀት ስለዳረጋቸው እግራቸው ከዚያች ሀገር የሚወጣበትን ቀን የሚፈልጉ ነበሩ። የፕሬዝዳንቱ ልዩ ረዳትና የእህታቸው ልጅ የሆነው ሻምበል ሮጀር ሞታዛ ከቤተ መንግሥቱ እንዲወጡ እንዲረዳቸው ደጋግመው ለምነውታል። ለፕሬዝዳንቱ ታማኝ የሆነው ሻምበል ሮጀር ግን አልተቀበላቸውም። ፕሬዝዳንቱ የቱንም ያህል ገዳይ ቢሆን አንቺን አይገድልሽም እያለ አክስቱን አልተባበራቸውም። የቤተ መንግሥቱ ጥበቃ መኮንን ቀርበውት ችግራቸውን ስለነገሩት አዝኖ ሊረዳቸው ሲሞክር በድንገት ከቤተ መንግሥት ጥበቃ ሥራው ተነስቶ ግጭት ወዳለበት ድንበር አካባቢ እንደተላከና አንድ ቀን ከጀርባው ተመትቶ መገደሉም ተጽፏል። ተቀዳሚ ወይዘሮዋ ከመሞታቸው አንድ ቀን በፊት ከሴቶች ሚኒስትሯ ጋር ስለ ታቀደው ስብሰባ ሲነጋገሩ በቴሌቪዥን ሲወያዩ ታይተዋል። በሞቱበት ዕለት ፕሬዝዳንት ቢያ የፈረንሳይ ቅኝ የነበሩ ሀገሮች መሪዎች ስብሰባ ላይ ለመገኘት ወደ ዳካር ሄዱ። በዚያን ዕለት ከሰዓት በኋላ የተቀዳሚ ወይዘሮዋ በድንገተኛ ሕመም መሞት ተሰማ። ወትሮም ሕዝቡ በጭምጭምታ ጆሮው ጠግቦ ነበርና ተከትለው የታዩት ድርጊቶችን እያገናዘበ በሕመም አልሞቱም ወደሚለው አስተያየት አጋደለ። የመጀመሪያው ጥርጣሬ የፕሬዝዳንት ሚስት ሆነው ሳለ መንግሥታዊ የቀብር ሥርዓት ሳይደረግላቸው ባንዲራ ዝቅ ሳይል የብሔራዊ ቀን ሳይታወጅ በአስቸኳይ መቀበራቸው
ስለምንድነው የሚለው ነው። ፕሬዝዳንቱ ከዳካር በቶሎ ተመልሰው ጥቂት ሰዎች ብቻ በተገኙበት ቀብራቸው ተፈጸመ። ጥድፊያው ምንድነው? ለምን በቀብራቸው ብዙዎች እንዳይገኙ ተፈለገ? የሚል ጥያቄ ተነሳ። ስለሞታቸውም በመንግስት ቁጥጥር ስር ያሉት መገናኛ ብዙሃን በድንገት መሞታቸውን ከመናገር አልፈው ህመማቸው ምን እንደሆነ አልዘገቡም። ሞታቸውንም ደጋግመው አልተናገሩም። ይህስ ስለምንድነው ተባለ። ፕሬዝዳንት ቢያ በፈረንሳይኛ ተናጋሪ ሀገሮች ስብሰባ ባለመገኘት የታወቁ ሆነው ሳለ ያን ዕለት ግን ለምን መሄድ ፈለጉ የሚለውን ጥርጣሬ በሞታቸው እጃቸው አለበት የሚል የጥርጣሬ ዱካ እንዳይኖር ፈልገው ነው የሚል መልስ አስከተለ። በዳካር ስብሰባ እንደተገኙ ፊታቸው የመጨነቅ ምልክት እንደነበረውና ሰዓታቸውንም ደጋግመው ያዩ እንደነበረ በተቀረጸው ቪዲዮ ታይቷል። በስብሰባው ላይ እንዳሉ አንድ ጠባቂያቸው በጆሮአቸው ሹክ እንዳላቸው መጥፎ ወሬ ደርሶኛል፣ ሚስት ያርፋለች ብለው ከስብሰባው ወጡ። የተከተላቸውም ሆነ በሚስታቸው ቀብር ላይ የተገኘ መሪ አልነበረም። ተቀዳሚ ወይዘሮዋ ከመሞታቸው 2 ሰዓታት በፊት 2 የአውሮፓ መነኮሳት አግኝተው አነጋግረዋቸው ነበር። ፖል ቢያ ያውንዴ እንደደረሱ ከመነኮሳቱ ጋር መነጋገራቸውን ሰሙ። ከጥቂት ቀናት በኋላ 2ቱም ሴት መነኮሳት በገዳማቸው ሞተው ተገኙ። ተቀዳሚ ወይዘሮዋን የገነዟቸው የካቶሊክ እምነት ተከታይ የሆኑ ቄስም የደረሱበት ጠፋ። የእህታቸው ልጅና ከዚህ ቤተ መንግሥት አስወጣኝ ይሉት የነበረው የፕሬዝዳንቱ ልዩ ረዳት ሻምበል ሮጀር ከሌሎች ወታደሮች ጋር ተልኮ ይዞ ወደ ሌላ ከተማ ሄደ። መኪናው በደረሰበት አደጋ አብረውት ያሉት ምንም ሳይሆኑ እርሱ ብቻ ሞተ ተባለ። እነዚህና ሌሎችም አጠራጣሪ ድርጊቶች ተጨማምረው ፕሬዝዳንቱ ወደ ስብሰባ ሲሄዱ የጸጥታ ዳይሬክተሩን ለብቻው ማነጋገራቸውን እየጠቀሱ ጄኒ ቢያ በ3 ጥይት ያስገደሏቸው ራሳቸው ፕሬዝዳንት ቢያ ናቸው እየተባሉ ነው። ይህ ለጊዜው በይፋ የተነገረ ክስ አይደለም። ግን ወደፊት ፕሬዝዳንቱ ሲሞቱ በተለይም በአመጽ ሙጭጭ ብለው ከያዙት ስልጣናቸው የሚፈነገሉ ከሆነ እውነተኛው ነገር በይፋ መውጣቱ አይቀርም። ፕሬዝዳንት ፖል ቢያ ከሚስታቸው ሞት በኋላ ብዙም ሳይቆዩ በላያቸው ላይ ተወዳጅተዋቸው ቆይተዋል የሚባሉትን የቀድሞ ሚስታቸው አንደኛው ንዴታቸው ምክንያት የሆኑትን ሻንታል ቪጉሁን አግብተዋል። ሻንታል ቪጉሁ የፕሬዝዳንት ቢያ 2ኛ ሚስት መሆናቸው በይፋ ታውቆ የካሜሮን ተቀዳሚ ወይዘሮ የሆኑት የቀድሞዋ ተቀዳሚ ወይዘሮ ከሞቱ 20 ወራት በኋላ ነው። መቼም በካሜሮን ሻንታል ቪጉሁን የመሰለ ቆንጆ ቀን በብርሃን ሌት በፋና ቢፈልጉ አይገኝም ይባላል። የልጃቸው አባት የነበረውን ፈተው በ36 ዓመት የሚበልጧቸውን ፕሬዝዳንት ሲያገቡ ውበታቸው እየጨመረና እያንጸባረቀ ከሳቸው ሌላ የሚታይ ጠፍቷል እያሉ ያደንቋቸዋል። መሪዎች ሽማግሌዎችም ቢሆኑ ወጣቶችን ለማግባት የሚገዳቸው አይደለምና ፖል ቢያም ሻንታልን አግብተዋል። ሻንታል የተቀማጠለ ኑሮ የሚወዱ በአውሮፓ ዲዛይነሮች የተሰፉ ልብሶች የሚያምሯቸው የፈረንሳይና የስዊዘርላንድ ውድ አልባሳት የሚማርኳቸው ናቸው። በተለይ የሚታወቁት በሰው ሰራሽ ጸጉራቸው ነው። ክምር የሚያህል የሰው ሰራሽ ጸጉራቸው እንደ ሐረግ ከተመዘዘው መለሎ ቁመታቸው ላይ ሲጫን ባላቸውን አሳጥሮ እርሳቸውን ያስረዝማቸዋል። ሁልጊዜም ከባላቸው ጎን ሳይሆን ከኋላቸው የሚከተሉ ረዳታቸው መስለው ይታያሉ። ደማቅና ይነግቡ የሆኑት የተንቆጠቆጡ ልብሶቻቸው ከፕሬዝዳንቱና ከአጃቢዎቻቸው ቀድመውና ተለይተው እንዲታዩ ያደርጋቸዋል። ፕሬዝዳንት ቢያ 93 ዓመታቸውን ሲያከብሩ የአሁኗ ሚስታቸው 57ኛውን የልደት በዓላቸውን አክብረዋል። ፕሬዝዳንት ፖል ቢያ ተፈጥሮ ሂደቷን አስልታ አካላዊና አእምሮአዊ አቅማቸውን እያመነመነችባቸው መሆኑን ለማመን አይፈልጉም እንጂ ተግባራቸው የሚያሳየው መዳከማቸውን ነው። መራመድ አስቸግሯቸዋል። የንግግራቸው ሐሳብ የተፋዘዙ አንዳንዴም ያልተያያዙ ይሆናሉ። ድምፃቸው በእንቅጥቃጤ ይደናቀፋል። Permettez-moi tout d'abord de remercier le président des États-Unis, M. Joe Biden, qui a bien voulu convier ses homologues africains. ይህን ሁሉ የዕድሜ ተጽዕኖ ለመቀበል አሻፈረኝ እያሉ በታላላቅ ስብሰባዎች ጭምር መሳተፍ አብዝተው ይወዳሉ። ከ2 ዓመታት በፊት
የአሜሪካ አፍሪካ መሪዎች ስብሰባ በዋሽንግተን በተካሄደ ጊዜ ፖል ቢያ የሆኑት ነገር ከማስገመት አልፎ አዋርዷቸዋል። ካሜሮናውያንም አሳፍሯቸዋል። በስብሰባው ላይ የፕሮግራሙ አስተባባሪ ቀጣው ተናጋሪ ፕሬዝዳንት ፖል ቢያ መሆናቸውን አስተዋውቆ መድረኩን ይለቃል። ፖል ቢያ በረዳቶቻቸው ተደግፈው ከመድረኩ ላይ ባለው መናገሪያ አትሮኖንስ ሳይሆን ወንበር ላይ ተቀመጡ። ረዳቶቻቸው ያቅማቸውን ነገር ገምተው በተቀመጡበት ሆነው እንዲናገሩ ድምፅ ማጉሊያውን ያቀርቡላቸዋል። እንዲናገሩ ስለሚጠበቅ ድምፅ ማጉሊያው ክፍት ሆኗል። እርሳቸው ግን ንግግራቸውን ረስተው እዚህ ያሉት እነማን ናቸው? ከመካከላቸው ታዋቂ ሰው አለበት ወይ? እያሉ ረዳታቸውን ይጠይቁታል። C'est qui tous ces gens qui sont là? Pourquoi je peux demander ça? Est-ce qu'il y a des gens importants là? መናገሪያቸው ክፍት ስለሆነ ንግግራቸውን ተሰብሳቢው ሁሉ ያዳምጣል። ረዳቱ ፕሬዝዳንት ካጋሜ ተናግረው ጨርሰው አሁን የእርስዎ ተራ ነው፣ መሪዎችና ሚኒስትሮች በአዳራሹ ውስጥ አሉ፣ እርስዎም ተዋውቀዋል ይላቸዋል። Le monsieur vous a introduit. Il y avait un monsieur de vous qui vous a introduit. Je dois parler maintenant. አሁን መናገር አለብህ ነው የምትለኝ? የት? እያሉ ፖል ቢያ ረዳታቸውን ደግመው ይጠይቁታል። በተቀመጡበት ሆነው መናገር ይችላሉ ይላቸዋል። ረዳቱ ይናገራሉ ብሎ ካጠገባቸው ይሄዳል። ግን ፖል ቢያ አይናገሩም። የሚያነቡትን ወረቀት እያገለባበጡ እየዘቀዘቁ ዝም ብለው ቆዩ። ረዳታቸው እንደገና ወደ መድረኩ ይመለስና ተሰብሳቢዎች እየጠበቋቸው እንደሆነ ሲነግራቸው ይህንን የሚያስተባብር የለም እያሉ ይጠይቁታል። እርሳቸው እንደሚናገሩ እንዳስተዋወቃቸው ረስተውታል። ሌላም የሚያሳፍር ድምፅ ስለተሰማባቸው ተሰብሳቢዎቹ ሲሸማቀቁ በፊልሙ ላይ ይታያል። ፖል ቢያ እርጅናቸው አእምሮአቸውን አዳክሞ እያጃጃቸው ነው። ግን አልቀበልም ብለው ለተጨማሪ የሥልጣን ዓመቶች ተዘጋጅተዋል። በካሜሮን ፕሬዝዳንቱ ብቻ ሳይሆኑ ዋና ዋና የተባሉ ባለሥልጣኖቻቸውም በዕድሜ ጫና የሚንጠራወዙ ናቸው። በ80ና በ90 ዕድሜ መካከል ሆነውም ሹመታችን ከሚነሳብን ብንሞት ይሻላል የሚሉ ይመስላሉ። የፖል ቢያ መንግሥት የሽማግሌዎች መንግሥት ነው ይባላል። የመንግሥቱን ቁልፍ የተባሉ ሥልጣኖች የያዙት እንደ እርሳቸው ጉልበታቸው የላመ፣ ዐይናቸው የደከመ፣ ቀብራቸው የተማሰ፣ ልጣቸው የተራሰ ናቸው ሊባሉ የሚችሉ ናቸው። አብዛኛዎቹ የጎሳቸው ወይም የእምነታቸው አባላት ሆነው አብረው ወደ ሥልጣን የመጡት ሹማምንት ናቸው። አብሮ የበላ አብሮ ይሞታል፣ አብሮ የተጠመደ አብሮ ይፈታል ብለው የገቡትን ቃል የጠበቁ ይመስላሉ። በሥልጣን እርከን ሁለተኛ የሆኑት የሴኔቱ ፕሬዝዳንት 91 ዓመት ሆኗቸዋል። የመከላከያ ጠቅላይ ኤታማዦር ሹሙ ክሉድ ሜካ 86 ዓመት፣ የሕገ መንግሥት ምክር ቤት ፕሬዝዳንቱ 84 ዓመት፣ የረጅም ጊዜ ታማኛቸው የብሔራዊ የጸጥታ ዳይሬክተሩ 93 ዓመት ሆኗቸዋል። ወጣቶች የሚባሉት የ76 ዓመቱ የውጭ ጉዳይ ሚኒስትሩና የ71 ዓመቱ ጠቅላይ ሚኒስትር ናቸው። የፕሬዝዳንት ቢያ ደጋፊዎች እነዚህን ሽማግሌ ሹማምንቶች ጭምር ዕድሜ በገፋ ቁጥር ትዕግሥተኛ ያደርጋል፣ ልማድ በበዛ ቁጥር ዕውቀት ይጨምራል እያሉ ያሞጋግሷቸዋል። በነገራችን ላይ አፍሪካ ሥልጣን ከያዙ ከወንበራቸው ላይ በሚጣበቁ ሽማግሌዎች የምትመራ አህጉር ሆናለች። ዩጋንዳ፣ ኢኳቶሪያል ጊኒ፣ ኮት ዲቯር፣ ዚምባብዌ፣ ናሚቢያ፣ ላይቤሪያ፣ ቶጎ፣ ኤርትራ ከ80 ዓመት ዕድሜ በላይ ባላቸው ሽማግሌዎች የሚመሩ ሀገሮች ሆነዋል። ከእነዚሁም ውስጥ ከ30 ዓመታት በላይ በሥልጣን የቆዩ አሉባቸው። ፕሬዝዳንት ፖል ቢያ አቅማቸው ቢዳከምም ሥልጣን በያዘ ሰው ዙሪያ መሽቆጥቆጥ በሚያበዙና በታማኞቻቸው ተከበውና ተጠብቀው መሪህ እኔ ነኝ እንዳሉ ነው። የሰው ሠራሽ ጸጉር ክምር በሚጭኑትና በደማቅ ልብሶቻቸው ደምቀው በሚታዩት ሚስታቸው እየታጀቡ በየመድረኩም ልናገር እያሉ ብቅ ማለታቸውን አልገቱም። መጨረሻቸው ምን እንደሆነ ለመገመት ለጊዜው ያስቸግራል። እንደ ዚምባብዌው ሮበርት ሙጋቤ በወታደሮቻቸው ተገፍተው እረፍ ይባሉ ይሆናል።
ወይም በማይቀረው ሞት ተወስደው አስከሬናቸው ከቤተ መንግሥታቸው በክብር ይወጣ ይሆናል። በዚያም አለ በዚህ የምርጫ ዘመናቸውን ሳይጨርሱ ከሁለቱ በአንደኛው ምክንያት ከሥልጣን ወንበራቸው እንደሚነሱ መገመት ይቻላል። አብራችሁን ስለቆያችሁ እናመሰግናለን።